ራፐር እዚህ ሀገር ስትሆን እንደ እንትን ነው የምትታየው፣ እንደ የሆነ ፍንዳታ። ይህን ነገር አውርቼ አላውቅም። ለመጀመሪያ ጊዜ ነው ሳወራ ስለ ፐርሰናል ላይፍ። እናቴ ታስራ ነበረ። ኢሞሽናል ታደርጉኛላችሁ። ተስፋ መቁረጥ ማለት ራስን እስከ ማጥፋት ያደርስ ይችላል። እንደዚህ አይነት ነገር መጥቶብህ ነበር? አዎ። እንዴት አለፍኩ? ታናናሽ ወንድሞች አሉኝ 11 ዓመት። ቤት ስገባ ሳያቸው ጥያቄ ይጠይቁ፣ ስለ እናታቸው ጠይቀው ያውቁ። ለካስ ውስጣቸው ግን ይዘውታል። ገብቻ አለቅስ ነበር በሰዓቱ። እና አስበው ህፃናቶች እንግዲህ እናቱን ካልጠየቀ ምን ያህል ይዞት እንደሆነ አስበው። ሰው ግን ሲያይ ከሩቅ ጥጋበኛ ነው መስለው፣ ወይ ጉረኛ እኮ ነው ምናምን ነው የምባለው። ባይዘው ሱስ የለብኝም በህይወቴ። ከምጠላቸው ነገሮች ውስጥ ምንድነው ትልም ጫትና ሲጋራ። እና ሁሌ ይል ነበር በጦርነት አሸናፊው አንድ አካል ብቻ ነው፣ ሰላም። መጨረሻ ላይ ሼክ ትደራረጋለህ። ያውላልኩ አሁን እንዴት ነህ ያለህበት ሁኔታ? እግዚአብሔር ሆይ ለካስ ጤናን የመሰለ ነገር የለም። ሌላው ትርፍ ነው ታውቃለህ። እግዚአብሔር ይሰማል ከየትም ቦታ። እና ደግሞ ብዙ አትጠይቀው፣ መሰረታዊ ነገር ብቻ ጠይቅ፣ ራሱ ይጨምርልሃል። ሪል ቶክ አዲስ ላይ ኮሜንቶችን ገብቼ እያነበብኩኝ ነበር እና ያመጣባችሁ ነገር የለም? ስለ ሴቶች ይንቃሉ እንባላለን፣ ሴቶች እኮ አንቋሻሉ። እና ያ ነገር ስባል በቃ እንዴት መደንገጥ እንደጀመርኩኝ። ምን ያህል ቢዝነስ አለ? ለጊዜ በጣም እጨነቃለሁ። አብርሻው ደውላልኝ ናና ዝም ብለን ምሳ እንብላ ብትለኝ ብዙ ደስ አይለኝ። ናና ምሳ እየበላን ስራ አለን እናውራ ብትለኝ በደስታ ነው የምመጣው። ድሮ ሰው እንዳይለየኝ ይፈራ ነበር። አሁን መፈራው ጊዜ እንዳይለየኝ ነው። ጊዜ ከሄዳ ይመጣል። ከገንዘብ ጋር ያለህ ግንኙነት ምን ይመስላል? ገንዘብ ያከበረው ነው የሚያከብረው። ምን አስደስታል?